አሁን በዚህ ዘመን ከዘመን በዚህ ዘመን ኢማጂን ከህዝብ በዚህ ህዝብ ከጊዜ በዚህ ጊዜ እናንተ አሁን ቁጭ ብለን ማን ትልቁ ጥያቄ ከየቱ ጋር ይጀምራል ብለህ ታስባለህ? ራስ መፈለግ ከምን ይጀምራል? የሆነ ከውጭ የሚመጣ ነገር ነው? ለኔ አሁን ሰውን የሚቀይር ሁለት ነገር ነው ብያለሁ። አንደኛው ፔን ዱላ በኖርማል መንገድ በተቀደደልቦ እየፈሰስክ አልሰራ ይልሃል የሆነ ነገር በመትፈልገው መልኩ አይሄድም እንደምታስበው አይሆንም ጥያቄ መጠየቅ ትጀምራለህ የዛን ጊዜ ፔን ዱላ ኤክስፒሪየንስ ታደርጋለህ ትቆማለህ ቢዝነስ መፍጠር የሚጀምረው ወይ ስታርታፕ ፋውንድ ማድረግ የሚጀምረው ተቀጥረ ሪል ቢዝነስን አንደርስታንድ ለማድረግ ስትጀምር ሁሉ ጊዜ ሰልፍ ዲስከቨሪ ወይ ራስ መፈለግ ላይ ልዩነቱ ምን መሰለህ ወደ ጥልቅ ነው የምትገባው እና ጥልቁ ዲቴሉን አታውቀው አንተም ራሱ የነካው ቀን ነው ያ ሌየር እንዳለ የምታውቀው ሰላም ተመልካቾቻችን እንግዲህ በኢንሳይት ሳምፕለግድ እንዲሁ ቀጣይ ኤፒሶድ ተገናኝተናል በዛሬው ኤፒሶድ ደግሞ በሰልፍ ዲስከቨሪ ወይም ደግሞ ራስን መፈለግ በሚል ርዕስ ቆይታ የምናደርግ ይሆናል አብሮኝ ወንደሰን ዳለ አብሮኝ ይገኛል መልካም ጊዜ እንደሚኖረን እንጠብቃለን ወንዴ እንኳን ደህና መጣ እንኳን ደህና ቆየ እንዴ thank you for having me I think ጓዶችም ስለሆነን ወንዴ ብዬ በጣራ ችግር የለው ምን ብለህ ልጣራ በተመቸ ጥራ ችግር good እስቲ ለተመልካቾቻችንም ክሊር እንዲሆን ግልጽም እንዲሆን ወንዴ ማን ነው እስቲ ከዛ እንጀምር እሺ thank you so much አንተ ብታስተዋውቀው የበለጠ ይቀል ነበር በቀላሉ ለማስተዋወቅ ወንደሰን እንዳለ ባላለሁኝ አፋላጊ ነኝ ነው የምለው እኔ ብዙ ጊዜ ሰው የሆነ የጠፋበት ፓተርን መንገድ ካለ የማፋለግ ስራ ነው የምሰራው ግን በሙያ የኢኖቬሽን የኖሌጅ ማኔጅመንት እና የዲጂታል ሊደርሺፕ ላይ ነው እየሰራው ያለሁት አዲስ ዩኒቨርሲቲ በመምህርነት አገለግላለሁ የኖሌጅ ማኔጅመንት አድቫይዘር ነኝ አንድ መቅደም የሚባል ተቋም ውስጥ ስለ ኡቡንቱ ደግሞ ወደፊት ካወራን ምናልባት የኡቡንቱ ማይንድ ኤክሰለንስ ደግሞ ኮፋውንደር ነኝ ማለት ነው እዛ ነው እየሰራን ያለ ነው አፋላጊነት ማገዝ መስጠት ኮንትሪቢዩት ማድረግ ላይ ነው ያለው ኢንትረስቲንግ ዛሬም አንድ ነገር ልንፈልግ ተገናኘን እስቲ ራስን እንፈልግና ከአንድ ጥያቄ መጀመር እፈልጋለሁ ወንዴ እስቲ ባሳለፍከው ልምዶች እንግዲህ ከኔ ጋርም ስንተዋወቅ ረጅም ጊዜ ሆኖናልና በተለያዩ ስልጠናዎች በተለይ ራስን ማንነት ኤክስፕሎር ከማድረግ የራስን ፖቴንሻል አቅም ከማጎልበት አንፃር ብዙ ስራዎች እንደምሰራ አውቃለሁኝና እንግዲህ ባሳለፍከው ልምድ ምን ያህል ራሳችንን ያገኘን ይመስላል እንደ ግለሰብ ከባድ ጥያቄ ነው ለምን መሰለህ አሁን ምን ያህል ምን አላግኝተናል የሚለውን ራሱ ለመስጠት እኛ ራሱ ማንነን የሚለው ነገር በጣም ከባድ ነው ፐርሰናል መደረግ አለበት እያንዳንዱ ሰው በግለሰብ ደረጃ መመለስ ያለበት ጥያቄ ይመስለኛል ለምሳሌ እኔ ወስደ ምን ያህል ፈልግሃል ካልከኝ ኤክስፕሎሬሽኑ የሚያልቅ ነገር አይደለም ምክንያቱም ሁሉ ጊዜ ሰልፍ ዲስከቨሪ ወይ ራስ መፈለግ ላይ ልዩነቱ ምን መሰለህ ወደ ጥልቅ ነው የምትገባው እና ጥልቁ ዲቴሉን አታውቀው አንተም ራሱ የነካው ቀን ነው ያ ሌየር እንዳለ የምታውቀው በዚህ መጠን አቅም እንዳለ በዚህ መጠን ፐርሰናሊቲ እንዳለ በዚህ መጠን አዳፕት ማድረግ እንደምትችል በዚህ መጠን መልመድ እንደምትችል በዚህ መጠን እንደምትማር በሆነ መንገድ ደግሞ እንደማትማር በሆነ መንገድ ጎበዝ መሆንህን በሆነ መንገድ ጎበዝ አለመሆንህን የምታውቀው እየነካ እየወረድክ ሲሄድ ነው አሁን ሰልፍ ዲስከቨሪ ዝም ብለህ ብታስበው ዓለም ብዙ ነገር ዲስከቨር አድርጓል ሳይንቲስቱ ኢኮሎጂካል በሆነው መንገድ አርኪኦሎጂካል በሆነው መንገድ በጣም ሰው ከሱ ዙሪያ ያሉትን ነገሮች ኤክስፕሎር ሲያደርግ ነው የኖረው አሁን ደግሞ ሰልፍ ዲስከቨሪ የሚለየው ሰልፍ ስላለው ኦኬ ዙሪያውን አስሶ ብዙ ነገር ያገኘው ሰው ያንን የሚጠቀመውን ራሱ ዋና ማንነቱን ፐርሰናሊቲውን በምን ያህል መንገድ አይቶታል በምን ያህል መንገድ ተረድቶታል በምን ያህል መንገድ ደግሞ ለሰዎች ጥቅምም እያዋለው ነው ብለህ ስታስብ ጀርኒ ነው ማያልቅ አንፎልድ እየተደረገ ራስን ራስ ውስጥ የመፈልግ አሁን መሬት ብትፈልግ ወደ ታች ነው ወደ ህዋ ብትሄድ ወደ ላይ ነው ራስ ውስጥ ሲሆን ግን ዴብዙ ወደ ውስጥ ነው ወደ ራስ ልብ ወደ ራስ ማንነት ወደ ራስ ጸጋ ወደ ራስ ፖቴንሻል እያልክ ነው የምትሄደውና ሁሉም ሰው የቻለውን ያህል ሞክሯል እላለሁ እንጂ እንደው ዲስከቨሪውን ጨርሷል የሚባል አይነት ሰው እንኳን የሚኖር አይመስልም ስታፍ ከባድ ይመስለኛል እንደዛ ማለት ትልቁ ጥያቄ ከየቱ ጋር ይጀምራል ብለህ ታስባለህ ራስ መፈለግ ከምን ይጀምራል ለኔ አሁን በግሌ ራሴን መፈለግ የምጀምረው ምንድነኝ who am I like ብዙ ጊዜ ማን ነኝ ነኝ ለምሳሌ የሆነ ሰዓት ላይ አሁን በዚህ ዘመን ከዘመን በዚህ ዘመን ኢማጂን ከህዝብ በዚህ ህዝብ ከጊዜ በዚህ ጊዜ እናንተ አሁን ቁጭ ብለናል ማን ገባ ለምንድን ነው እዚህ ያለሁት ምንድነው ላደርግ የተፈለገው ነገር ብለህ ጀነራል ጥያቄዎች ያነሳ ከሄድክ ጥያቄ ትጠይቃል ሁሉም ነገር አስገኛለሁ አይደል ለምሳሌ ያ ተክል አስገኛለሁ የሆነ ምንጩ ላይ ተተከለ አሁን ብትነቅለው አፈሩ ከሌለ አርቲፊሻል ካልሆነ በቀር ግሮ ማድረግ አይችልም አሳን አውጥተህ ከሆስ ብታየው ሁሉም ነገር አስገኛለሁ በዛው ልክ የሰውም ልጅ አስገኛለሁ ይያምናል እንደዛ የመጠየቅ ግን ልምዱ አለን እንደ ማህበረሰብ ምት ነው
ምት ነው የሚያስጠይቅ የሆነ ከውጭ የሚመጣ ነገር ነው። ይኸውልህ እኔ አሁን ሰውን የሚቀይር ሁለት ነገር ነው ብያለሁ። እሺ አንደኛው ፔን ነው፣ ዱላ በኖርማል መንገድ በተቀደደልህ ቦይ እየፈሰስክ አልሰራ ይልሃል። የሆነ ነገር በምትፈልገው መልክ አይሄድም፣ እንደምታስበው አይሆንም። ጥያቄ መጠየቅ ትጀምራለህ። የዛን ጊዜ ፔን ዱላ ኤክስፒሪየንስ ታደርጋለህና ትቆማለህ። ሁለተኛውና የታደሉት በጥሩ ኢኮሲስተም ውስጥ ያደጉት ኢንስፓይሬሽን የሚያጓጓቸው ሊያደርጉት የሚፈልጉት ነገር ወደ አይምሯቸው ብልጭ ስለሚል ያችን ብልጭታ ተከትሎ ኤክስፕሎሬሽን ያመጣል። በማጆሪቲ ደረጃ ግን ብታየው እኔም አሁን እኔ በግል የጀመርኩት በዱላ የሆነ ሰዓት ፎርማል ነው ብለህ 2 ማስተር ሰርተህ አዲስ ዩኒቨርሲቲ ውስጥ ገብተህ ማስተማር ጀምረህ የሆነ ህይወት ውስጥ ገብተህ ስታክ ታደርጋለህ። ምንድነው እያረኩ ያለሁት የሚል ጥያቄ ታነሳለህ። ስለዚህ ያንን መልስ ከውጪ ማግኘት ስለማትችል ወደ ራስህ ትመለሳለህ። ራስህን ደግሞ ማውራት ልምምዱ የለንም። እኔ ለምሳሌ አሁን ዴቨኔስ ሰራ ብቻዬን አይደለም፣ ማህበረሰብ ነው የሰራ፣ ትምህርት ነው የሰራ፣ እሴት ነው የሰራ፣ ቫልዩ አለ። ገብቷል? ቫልዩ ሲስተማችን ስትሮንግ ነው ደግሞ እንደ ሀገር እና እዛ ውስጥ ሆነ እኔ ስትል መጀመሪያ አንተነትን አታገኘውም። የሰሩህን የነኩህን ሰዎች፣ የተማርካቸውን ትምህርቶች፣ የተነገሩህን ያነበብካቸውን ነገሮች ነው አንደርስታንድ የምታደርገው። ስለዚህ አንተ ውስጥ መፈለግ መጀመሪያ አንተ ዴብዝ እንዳለ መረዳት ይፈልጋል። ካልበዛ ሃይ ሌቭል ነው የምትመልሰው። ማን ምናምን ስል 2 ዲግሪ ያለኝ እንትን የተባልኩ የእንትና ሚስት እንደዚህ የምችል የዚህ ድርጅት ሲኦ ብለህ ትቆማለህ። ግን አይ ሪሊ ማን ነኝ? ምንድነው ውስጥ ያለው ፐርሶናሊቲ? ምን ቫልዩ አለኝ? ምን አይነት ጥንካሬ አለኝ ብለህ መጠየቅ ስትጀምር ትንሽ ቁጭ ትላለህ። ትንሽ መሬት ትይዝና ወደ ኔቸርህ ወደ ምንጭህ ኤክስፕሎር ወደ ማድረግ ልምምር ትሄዳለህ። ለዛ ነው አሁን የምንፈልገው የጠፋውን ሰውየውን ራስ ውስጥ ነው። ብዙ ሰው ደግሞ ውጪ መፈለግ ይወዳል እንጂ ወደ ራስ ስትለው ትንሽ ኦር ነው። ለብቻ ብትቀመጠው ቤተሰብ ምን ይላል አንተ ላስብ ምናምን እንደ አይነት ነገር አለ። እና በዚህ አይነት ስታርታፕ ጀርኒ ውስጥ ደግሞ ስትሆን ቢዝነስ ስታመጣ ምናምን ይሄን መጠየቅ ግዴታ ነው። ለምን ቢዝነስ አንተ ላይ ነው የመጣው። ገብቷል? አሁን አንተ ስታርታፕን ጠርተህ ስለ ቢዝነሱ ታሰለጥነዋል። እንደዚህ ነው ማድረግ ያለብህ፣ ቢዝነስ ፕላን እንደዚህ ነው፣ ፕሮብሌም እንዲህ ነው አይደንቲፋይ የሚደረገው፣ ካንቫስ ስራ ምናምን። ስለሱ አይደለም አሁን ስለ ቢዝነሱ ነው። ይሄን የሰራው ነገር ማለት ይሸከም የሚጫንበት ያ ሰውዬ የመሸከም አቅም አለው የለውም? ጥንካሬ አለው የለውም? አስፓይሬሽኑ አለው የለውም? ይሄንን ስትጠይቅ የሚሰራውን ነገር በአንድ ሳይድ አስቀምጠህ ያንን የሚሸከመውን ዋናውን ሰውዬ ቁጭ ብለህ መነጋገር መቻል አለብህ። የዛ ነው በጣም ፈንዳሜንታል ነገር የሚሆነው ማለት ነው በእያንዳንዱ ሰው ጀርኒ ውስጥ። ጥሩ ነጥብ ነው ያነሳው። አይ ቲንክ ሎሬ ጸጋዬ ገብረመድህን የሚያስቀምጡታል በሁለት መንገድ ነው ሰው የሚማረው ያነሳው። በሁለተኛው ኮንሲኩዌንስ ራሱን ይዞ ይመጣል፣ ተግዳሮት ይዞ ይመጣል። ዋ ብለህ ነው የምትማረው። ልክ ነው እንደዛ። በራስን በመፈለግ ሂደት ውስጥ የትኛው አማራጭ የተሻለው መንገድ ነው? አንድ በዛ ሂደት ውስጥ ለመጓዝ ምን አይነት ባህል ሊኖረን ይገባልስ? መንገድ እንግዲህ ሰው የገጠመውን መከተል ያለበት። አሁን ምን መሰለህ፣ አሁን እኔ ባየ አሁን ፔን ነው የሚያስተምረው ብዬ ሁሉም ሰው ፔን ኤክስፒሪየንስ ያርጋል ህመም ሲሆን፣ ግን አሁን የደረስክበት ደረጃ ላይ ምንድነው ያለህ እድል? ለምሳሌ ምን መሰለህ፣ አሁን ሰዎች ብዙ ጊዜ ሰልፍ ኤክስፕሎሬሽን ወይ ራሳቸውን የመፈለግ ልምምር ለመጀመር መነሻ ፖይንቷን ማግኘት ይፈልጋሉ። ማለት አሁን ደህና አይደለው ወይ አም ጉድ ይላል። አሁን አንተ እየኖርክ ያለኸውን ነገር ሁሉ ጊዜ እየሰራህ ነው፣ ግን አኮምፕሊሽ እያደረገ ኮንትሪቢዩት እያደረገ እንዳለ ሰው የማይሰማ ከሆነ ዳት ኢዝ ዘ ስታርቲንግ ሞመንት። ምንድን ነው የሆነው? እየሰራ ነው፣ ገንዘብ እየከፈለ ነው፣ ኢቭን ድርጅት መስርቶ እያደገ ነው፣ ግን ዩ አር ኖት ሳቲስፋይድ። በምትሰራው ነገር ኢነርጂ ድሬን እየተደረገ ከሆነ ምናልባት ያ የምትሰራው ነገር ከአንተ ጋር ያለ አይመንት ችግር አለ። አንተ ውስጥ ካሉ ቫሊዎች ጋር አንተ ውስጥ ካለ ጥንካሬ ጋር ብዙ እየተገናኘላ አይደለም። ቢዝነሱ ፕሮፊታብል ሊሆን ይችላል፣ አንተ ግን ቢዝነሱን ስታስብ ህመም ነው የሚሰማ፣ ጭንቅ ነው የሚሰማ። እንዲህ አይነት ነገር ኤክስፒሪየንስ እያደረጉ ያሉ ወጣቶች ካሉ አሁን መቆም፣ የምሰራው ነገር የእኔ ነው ወይ የእኔ ሆነ ነው ወይ ለእኔ የሚሆን ነው ወይ ወይስ አማራጩ እሱ ብቻ ስለሆነ ነው እየሰራ ያሉት? አማራጩ ከሆነ ለጊዜው ተሰራዋለህ፣ ከሆነ ጊዜ በኋላ ስለሚያደክም አትቀጥል። ወጣ ብለህ ሰልፍ ኤክስፕሎር ለማድረግ እድል ይሰጣል። ሁለተኛው ነገር ስናድግ፣ በተለይ ነርቸር የተደረግንበት ኢኮሲስተም የምንፈልጋትን እንደ ስፖርት የምናቀባት ከሆነች በጣም ጥሩ። ወዴት ምን አሁን ከብሬዚን ትጠይቃለህ፣ ምን መሆን የምትፈልገው ምናምን፣ ያቺ ፎልሷ ምን መሆን እፈልጋለሁ ሐኪም ዶክተር ሳይሆን ለልብህ ምት የቀረበ ሰዎች ሲያደርጉት ደስ የሚል እያየ ያደግከው ነገር ካለ እስቲል ዛሬ ሌላ ፓዝ ውስጥ ብትሆን መለስ ብለህ ቁጭ ብለህ መጠየቅ የምትችልበት ኢንስፓይሬሽን ታገኛለህ። እኔ አሁን በቲቪ እኔ የምሰራውን ስራ የሚሰሩ ሰዎች ቁጭ ብሎ ሲያወሩ ሳይ ልቤ ቀጥ ይላል። እዛ ውስጥ ነው ኢነርጂ ናቀዋለሁ። ሰው የኢነርጂ ጌጅ መስራት አለበት ሰው ብዬ አስባለሁ። የቱ ጋር ነኝ እኔ? ያንን የምነግርህ ለምንድን ነው አሁን ሰልፍ ዲስከቨሪ የሚባለው ነገር በዋናነት ስለ 3 ነገር። የመጀመሪያው ነገር ቫልዩ ነው። ይሄ ዋጋ የምትሰጠው ኢቭን ሰፈር ለማድረግ ዋጋ ለመክፈል የተዘጋጀህለት ነገሮች ምንድን ናቸው የሚለውን መለየት ነው። ሁለተኛውና መሰረታዊው ነገር ፐርሰናሊቲ። ለምን ነገር ሞር በተፈጥሮ ያደላል። አንተ አሁን በቀላሉ የምትሰራው ስራ አለ፣ በጭንቅ የምትሰራው ስራ አለ። ሁለቱንም ግን ትሰራዋል። አንዳንዴ ኦዲየንሱን ላያውቀው
በጭንቅ ነው እየሰራ ያለው ይህን ስራ ነፃ ሆኖ ነው እየሰራ ያለው የሚለውን አያውቅም። ባንከሮች አንዳንድ አስተውለህ ታውቃለህ? ልክ ከባንክ ሰዓት ሲያልፍ ልብሳቸውን የሚቀይሩባት ፍጥነት አለች ላጥ አሁን እዛ ልብስ ውስጥ መቆየት ፔን ነው ለዛ ሰው፣ ግን ስራው ነው። ገብቷል? የሚፈልገው ምንድን ነው? እንደዚህ በጅንስ ምናምን ነፃ ሆኖ ቢሰራ ይመርጣል ማለት ነው። እንደኔ አይነቱ ደግሞ እሁድም ሱፍ ለብሶ ቢሰራ ይስፋል። የምንችለው ኢንክላይንድ የሆንለት በተፈጥሮ በቀላሉ ልናደርገው የማይጨንቁን ነገሮች አሉ። ያንን ነገር መለየት አለ። ሶስተኛው አስፓይሬሽን የምንለው ምን ማድረግ ነው የምትፈልገው? በህይወት እያለ ኤግዚስት አድርገህ ምን ኮንትሪቢዩት ማድረግ ነው የምትፈልገው? ምን ነገሮች አሳክተ ማለፍ ትፈልጋለህ የሚለውን የነዚህን 3 ነገሮች ነው እንደ ፒላር ይዞ ወይም እንደ አምድ እንደ ምሰሶ ይዘ መቀጠል ያለብንና የመጀመሪያው ነገር ምን አይነት ቫልዩ አለኝ የማልደራደርበት። ገብቷል? አንዳንዴ ዋጋም ልከፍልለት የተዘጋጀሁት። ሁለተኛው ያቺ ከፐርሰናሊቲ ጋር ምንድነው የሚያገናኘን የሚለውን ነገር ማወቅ። ሶስተኛውና መሰረታዊ ነገር አስፓየር የምታደርገው ነገር ልታደርገው ልታሳካው የምትፈልገው ነገር ካለ እነዚህን ነገሮች መጠየቅ ስትጀምር ጀርኒው ጀመረ ይባላል። ቴክኒካሊ በስነ ልቦናውም ያንን ስለሚያግዘን ማለት ነው። ኢንተረስቲንግ ቫልዩ አስፓይሬሽን እሴት ማንነት መሰረታዊ ነገሮች ናቸው። እስቲ ወደኛ በተለይ እንደ ኦርቢት ኢኖቬሽን ሀብ ወጣቶች ላይ ስራ ፈጣሪዎች በተለይ ሀሳብ የራሳቸውን የህብረተሰባቸውን አልፎም ተርፎም ደግሞ ለሀገር ማበርከት የሚችሉ ሀሳቦችን ወደ መሬት በማውረድ ሂደት ውስጥ ነው ያሉ ወጣቶችን እንደግፋለን እና ግን ይሄ ሂደት ከሀሳብ ወደ መሬት በሚመጣበት ሂደት ውስጥ ራሱን የቻለ የማንነት ክፍል ይፈልጋል። እሱ ላይ በደንብ እንድናወራ ስለፈለኩኝ ነው። አንዳንዴ ይሄ ተገፍተንም የምንገባበት ሁኔታዎች አሉ። ግን ራሳችንን ከዛ አንጻር እንዴትስ ነው ሼፕ የምናደርገው ቅርጽ የምናስይዘው? ብዙ ጊዜ በተደጋጋሚ የምንሰማቸው ነገሮች አሉ። የግለሰብ ማንነቴ የግለሰብ ነው፣ ቢዝነሱ ቢዝነስ ነው፣ እሱ የሌላ ነው። እኔ ትንሽ ለመከራከር ሞክራለኝ። ማንነት ይሄዳል። ላይፍ እኮ ክፍል ነው። ገብቶሃል? ረጅም ጊዜ ታሳልፍበታለህ፣ ትኖረዋለህ። ላይፍ አካል ነው። ስለዚህ ምን በዛ ውስጥ ያንተ ማንነትም ክፍል አለና እንዴት ነው በምንሰራቸው ስራዎች ከሀሳብ ወደ መሬት በምናወርድባቸው ሀሳቦች፣ ቢዝነሶች ወዘተ የኛ ማንነት የኛ ራስነት እንዴት ነው የሚንጸባረቀው? ከምንስ አንጻር ይታያል? በጣም መሰረታዊ ነገር ነው። ባይዘው እኔ ሰው ከራሱ ይሻላል ብዬ አላስብም። በጣም ትሪክ ለማድረግ የምንሞክረው ነገር እስኪ የት ድረስ ነው ትሪክ የምታደርገው? ያኛው ሌላ ነው፣ ያንን የሚሰራው ሌላ ሰው ነው ሌላ ነው። አንተ ከሆንክ ሰው ደብል ፐርሰናሊቲ ይዞ ኤግዚስት ማድረግ አይችልም። በጣም ነው የሚቸገረው። ለምሳሌ ስራ ውስጥ ያንተ ቫሉ የለም ወይ? ያንተ ሊደርሺፕ የለም ወይ? ያንተ ፍላጎት የለም ወይ? እነዚህ ፍላጎቶች እኮ የሚመጡት ካንተ ቫሉ። ስለዚህ አሁን ኦኬ እኔ የሆነ ቦታ ሲሄድ ልብስ ቀይሬ ነው የሚሄደው ብለህ ልታወራኝ ነው። ልብስ የመቀየር ያለ መቀየር ጉዳይ አይደለም። ያ ያ ሰውዬ የሚሰራውን ስራ የሚሰራው እሱ ስለሆነ እኮ ነው። ጥሩም ሲሆን እያደገ የሚሄደው፣ ጥሩም ሳይሆን ደግሞ እየደከመ ይመጣው። አሁን በዚህ ልምምድ ውስጥ አይ ቲንክ እኔም ኢኮሲስተሙ ላይ የማየው አንድ በጣም ትልቅ ችግር፣ አንድ ትራፕ አለ። ይሄ በጣም ሰክሰስን ቶሎ ሀንት ለማድረግ የምንሄድበት ትራፕ አለ። ለምሳሌ ትሬንድ የሆነ ነገር ዘመን ያመጣውን ነገር ያበላል የሚባል ነገር ጥሩ የሆነ ነገር ተከትለን ብንሄድ፣ ለምሳሌ ኦርቢት የሆነ ኢኖቬሽን ኮምፒቲሽን አወጣ እና የሚፈለገው ግብርና ላይ ነው። አንተ ግብርና ልብህ የለም ጉዳይ የለም፣ ግን ስታርታፕ ሲድ አላት ስለተባለ ሁላችንም የግብርና ሀሳብ በኤምቪፒ እና በስላይድ ይዘን እንመጣለን። ኦኬ ሰጠው፣ ምንድን ነው የምታደርገው? ከዛ በኋላ ገንዘቡን ይዘህ ልትጠፋ ካልሆነ በቀር ያንን ገንዘብ ወስደህ ግብርና ውስጥ እኮ የመግባት ልቦ የለህም። ገና ስታስበው የሚጨንቅ ነው። የማይወዱትን ተቋም ይመሩ በጣም ብዙ ሰዎች አሉ። በዚህ መስርተው ድርጅት ሲሄዱ ላብላብ የሚላቸው ወደ ቢሮ መሄዳቸውን የሚጠሩ ከቢሮ ማለት እኮ ከኢንቫይሮንመንት ከስራ ከቢዝነስ አድጌም አሳድጌም አትርፌም ተርፌም እኖርበታለሁ ብለህ ከምታስበው ሴክተር ራስህ እንዲታች አረክ ማለት የስቃይ ኑሮ ነው የምትሞላው። ቢሮ ስትመጣ ትወጋለህ። ከዛ እዛ የሆነ የሚነቅልልኝ ነገር አደርጋለሁ። የአይምሮ ሰላም ማጣትን በአልኮል ለመደበቅ እንደመሞከር ኢትስ ኖት ሪከመንድ። የመጀመሪያው ነገር እሱ አይነት ትራፕ ያለ ይመስለኛል። እቺ ትሬንድ ነገር ተከትለህ ትሄዳለህ። እንዲህ አይነት ችግሮች የሚወድቁት መቼ መሰለህ? ሁል ጊዜ ደቫሊ ኦፍ ዴዝ የሚባል ነገር አለ። ደቫሊ ኦፍ ዴዝ ማለት ማለት ነው ኦኬ የሆነች ቢዝነስ ከሆነ ሰው እያየ የሆነ እድል አላት፣ ኮፒ ያደረካት መጣ። ቢዝነስ አምጥታ የምትፈልገውን ያቺን ሰክሰስ የምትለዋን እስክታመጣ ድረስ የሞት ሸለቆ አለ። አንተና ቢዝነስ መሀል የሚቆም የአንተን ገት የሚፈልግ የአንተን ቫልዩ የአንተን ራስን የምትጠይቅበት ራስህን በቃ ራስን ኮሚት ካላረክ የማይንቀሳቀስ ነገር ላይ ግድግዳ ሆኖ ታገኘዋል። የዛን ጊዜ የሚሰማ ፍርስትሬሽን እና ተስፋ መቁረጥ
ህይወትህንም ነው የሚጎዳው። ስለዚህ መጀመሪያውኑ አላይመንት መፍጠር አለብህ። ባይ ዘ ወይ የሰልፍ ዲስከቨሪ መሰረታዊ ጥቅም ኢንተርናል አላይመንት መፍጠር፣ በአንተና በምትሰራው ነገር መሀል ያለውን ቦንድ ማለት ነው። ቢዝነስ የትንሽ ስታርታፕ ይሁን ካፌ፣ አንተ ጋር ያሉ ፐርሶናሊቲዎች ሰዎችን ማገልገል፣ ሰዎችን ሰርቭ ማድረግ፣ ቲም መምራት፣ ኳሊቲ ኦፍ ሰርቪስ መስጠት የምትላቸው ቫሊዎች አስፓየር ከምታደርገው ትልቅ ቪዥን ጋር እዛ አሁን የጀመርከው ነገር ጋር አላይመንት የለም ማለት ብሪጁ ተሰብሯል ማለት ነው። በተሰበረ ብሪጅ እየዘለልክ ትሞክር ይሆናል አንድ ሁለቴ፣ ከዛ በኋላ ግን ኢነርጂ አይኖርህም። ለምን? ኢነርጂን ራሱ የሚሰጥ ራሱ ቢዝነሱ ራሱ ቪዥን ነው። በእንደዚህ አይነት ልምምድ ውስጥ ትሄድና ሁለተኛ በጣም ትልቁ ፔን ለኔ ከዛ በኋላ ኤክስፒሪየንስ የሚያደርጉት ነገር ቶታሊ ፍሪደማቸውን ያውጣሉ። ኢቭን ውስጥ የነበረ ለሌላ ነገር የተነሳው ያ ኢንተንት ያ ቫሊዩ እየጠፋ ይመጣል። ስለዚህ ወደ ቪክቲም ማይንድ ሴት ነው የምትመለሰው ማለት ነው። እኛ እኮ እንለፋለን ምናምን ኢኮሲስተሙ ሬዲ አይደለም እንጂ የመንግስት ፖሊሲ ነው እንጂ ዴቫ ያግዘኝም እንጂ ኢንቨስተሩ ነው እንጂ ምናምን ወደሚል ብሌም ሺፍቲንግ ነው የምትገባው። ስለዚህ በጣም ፈንዳሜንታሊ ሰው ቆሞ መጠየቅ ያለበት የሚሰራው ነገር ሊያደክመው ይችላል፣ ናቹራል ነው። በድካም ውስጥ ረፍት አለ ወይ? ከቫሊዩ ጋር አላይን አለ ወይ? አላይመንት ያለው ነገር እያደገ ነው የሚሄደው። ያ ባልሆነበት ሁኔታ ውስጥ የሚፈጠሩ ልምምዶች ለጊዜው ሉክሬቲቭ ናቸው፣ የሆነ ደስ የሚል ነገር አላቸው። ከሆነ ጊዜ በኋላ ግን ትራክሽኑ ነው። የኢትዮጵያን ኢኮሲስተም ስታርታፖቻችንን ያቸው ሁሉም ሰው የሆነ ኤምቪፒ ይዞ መጥቶ ፒፒቲ ያቀርብልሃል ምናምን። እሺ 1000 ሰዎች ሬዲ ናቸው አልክ ሲድ ላይ። ከዛ ስንቱ ከአመት በኋላ ሪቴንሽን ብትሰራ ኤግዚስት አድርጓል። ለምን? የወሰደው በማይፈልገው ዶሜን ለመስራት። እንዲህ አይነት ልምምዶች ሀገርንም የሚያግዘውንም አካል እንደ ኢኮሲስተም ፕሌየር ደግሞ እናንተም እኛም የምንሰራውንም ስራ የበለጠ ሚዝሪ ነው የሚያደርገው። ስለዚህ መጀመሪያውኑ ቆሞ አይንህ ቢከፈት ከቫሊዩ ጋር አላይመንት ያለው ቢዝነስ አለ፣ ያንን የሚረዳ ተቋምና ሰው አለ። መጀመሪያ ግን መነሳት ያለብህ እዛ ጋር ካለው አውትካም ወይም ሪዛልት አይደለም፣ ከሪዝኑ ነው። ሪዝንና ሪዛልትን ለይተህ ካልሰራ ወይም የምትፈልገው ነገር ውጤቱን ሳይሆን ያንን ገፊ ምክንያት ነው ለምታስበውን ነገር ካልተከተልክ በጣም ብዙ ስቃይ። ምክንያት ደግሞ ውስጥ ሊኖር ይገባል። ካንተ ያልሆነ ነገር ካንተ አይወጣም። አንተ ውስጥ ያለውን ነገር አሳድገህ አንተን እንዲበልጥ ማድረግ ነው የሰልፍ ዲስከቨሪም የስታርታፕም ጀርኒ በሙሉ። አንድ ሀሳብ አለች አንተ ውስጥ ነው ያለችው፣ ታወጣትና አሳድገህ ትልቅ ታደርጋታለህ። ትልቅ የሆነችው አንተን ይዛ ትልቅ ታደርጋለች። ከዛ ትልቅ የሆንከው ሰውዬ ደግሞ ሌላ ትልቅ ነገር ታመጣና ብዙ ትልልቅ ሰዎች ትፈጥራለህ። ዛትስ ዋይ ኢኮሲስተሙ የሚያስፈልገን፣ ስታርታፕ መደገፍ የሚያስፈልገን፣ ሜንቶርሺፕ የሚያስፈልገን፣ ኢኮሲስተም ፖሊሲ የሚያስፈልገን ለምንድን ነው? ከአንድ አንተ የወጣችው ትንሽ ነገር የአንተ ብቻ አይደለችም። ከአንተ መዝለል ከአንተ መስፋት አለባት። ለዛ ደግሞ አንተ ካንተ ውስጥ የሚወጣውን ነገር ከደፈንከው ማሌ ቤዝ አድርገን ኢንቨስት እናድርግ። ኢትስ ኦል አባውት ስታርታፕ ላይ እኮ ግለሰቡ ላይ ነው አይደል ኢንቨስት የሚደረግ። ቪሲዎች መጀመሪያ የሚያዩት ምንድን ነው? ቲም። ከዛ በኋላ የቪዥኑ ባለቤት ማን ነው? አለ ወይ? ምንድን ነው ፍላጎት? ከፕሮቶታይፕ አንግል አይደለም። ብዙ ስታርታፖች ለምን ፌል ያደርጋሉ ብለህ ብትጠይቅ ከዚህ ጋር የተያዙ በጣም ብዙ መልሶች ታገኛለና ቀላል ነገር አይደለም። ራስን በእያንዳንዱ ስራችን ውስጥ ማየት አይ ቲንክ ትልቅ መሰረታዊ ነገር ነው። ምናልባት ከእሱ ጋር አያይዘን ትንሽ ሰፋ አድርገን እንድናየው ማስበው ከጥንስሱ ጀምሮ ኢቨን ይሄኛው መንገድስ የኔ መንገድ ነው የሚለውንም ከማየት ጀምሮ አሁን ያነሳቸው ነጥቦች በደንብ የሚቀመጡ ይመስለኛል። በተለይ አንዳንዴ የሆነ ወደ አንድ ዳይሬክሽን መነዳት ነገር ሁላችንም በቃ ቢዝነስ ሁላችንም አይነት ነገር አለ። አይ ቲንክ እሱ ላይ እስቲ ትንሽ ሰፋ አድርገን እንየው። የሁሉም ጥሪ ነው ወይስ ጥሪያችንንም ከዛው አንጻር እንዴት እናየዋለን? በጣም አሪፍ። ሁሉም ሰው ፐርፐዝ አለው በኔ ግን ፐርፐዙ የግድ ስታርታፕ መስርቶ መስራት ላይሆን ይችላል። በተመሰረቱ ተቋማት ውስጥ ማገልገል ሊሆን ይችላል። አንዳንዴ ኮንትሪቢዩተር ሲሆንን ሰዎች አለ ኮንትሪቢዩት ማድረግ። ለምሳሌ አንተ ኦርቢት ውስጥ ኮንትሪቢዩት እያደረግ ለምን? የምታምንበት ቪዥን አላይመንት አለ። ቅድም ያልኩ አላይመንት እስከገጠመ ድረስ የድርጅቱ ባለቤት በአንተ ስም ተጠራ አልተጠራ አይደለም የስታርታፕም ጉዳይ። አንድ ያልተፈታ ችግር አለ አንተ ያየኸው ነው እኮ ስታርታፕ አይደል? ነሰሰርሊ እኮ ያምንም አይደለም። ዴቭ የሆነ ስታርታፕ ይዞ መጣ። ምን ማለት ነው? የሆኑ ሰዎች ካዩት በተለየ መልክ አይቼዋለሁ። ያንን የሚያገለግል ጊፍትና ታለንት ደግሞ እኔ ውስጥ አለ። በትምህርት የዳበረ በኔቸር ያገኘሁት አንድ የሆነ አቅም አለኝ። ስለዚህ እኔ አቅም ላይ ይሄንን ሀሳብ ብጨምረው አንድ ውጤት ስለሚያመጣ እርዱኝ ነው አይደል? ይዘምት መጣው። ይሄ ባልሆነበት ሁኔታ የሚፈጠረው ተቃራኒ። አንተ ውስጥ ያለ ነገር የለም ግን ሲኦ መሆን ትፈልጋለህ። የድርጅት ባለቤት መሆን ትፈልጋለህ። ድርጅቱ ልትከፍተው ትችላለህ። ስሙ በአንተ ይጠራል። ችግሩ ምንድነው የሚሆነው? ያ ድርጅት የትም አይሄድም። አንተንም ጭምር ይዞ ነው የሚጠፋው። ሪፒቴሽንን ይዞ ነው የሚጠፋው። ይሄ ጀርኒ ውስጥ ሁሉም ሰው ነሰሰርሊ ኢንተርፕረነር አይ ቲንክ የሆነ ሰዓት ትምህርት ቤት በካሪክለም ምናምን ተብሎ በመንግስት ተጨፍጭፏል። ኢንተርፕረነር አይ ዶንት ቲንክ እኔ ሁሉም ሰው
ቢዝነስ ሊኖረው ይችላል በሆነ መንገድ ግን ነሰሰርሊ ኢንተርፕረነርም ላይሆን ይችላል። ስራ መፍጠርና የሆነ ቢዝነስ ማስተዳደር የተለየ ነው። ስራ ውስጥ ተቀጥሮ ቢዝነስ መስራትና ቢዝነሱን ፈጥሮ ቢዝነስ መስራትም የተለየ ነገር ነው። ባላንሷን ግን የቱ ጋር እናገኛታለን? አሁን ሁለት ነገሮች አሉ። አንዳንዴ የተቀመጠልህ መስመር ውስጥ ገብተህ መቀላቀል አለ፣ ከዛ ውጭ ደግሞ የራስን መስመር ማውጣት አለ እና ሁለቱም አሉ ያስኬዳል። ግን እንዴት ባላንስ? ምክንያቱም ሁለቱም ጥሩ ናቸው። ባላንሷ ግን አንዳንዴ ወደ አንዱ እናመዝና የሆነ ከመስመር የመውጣት ነገሮች አሉና ባላንሷ እንዴት እንፈጥራለን? እኔ ሲጀምር ቴስት ያልተደረገ ነገር በሀሳብ ስለተወራ ነኝ ልትል አትችልም። ራይት ስታርቲንግ ፖይንት ብዬ የማስበው እኔ የምትወደው ዶሜን አካባቢ መዋል ነው መጀመሪያ። ለምሳሌ ሰዎች ቢዝነስ መስራት ይፈልጋሉ በሆነ ዶሜን አሪፍ፣ ያ ዶሜን መቼም ዩኒክሊ ኤግዚስት ያደረገ እሱ ብቻ ውስጥ ካልሆነ የሆነ ሰው እየሰራው ነው ወይ እዚህ ወይ የሆነ ቦታ ላይ መጀመሪያ የማደርገው ነገር ለልቤ ቅርብ ከሆነ ያ ነገር እዛ ዶሜን ላይ ይቀጠራለሁ፣ በደንብ እሰራለሁ፣ አጠናለሁ፣ ሀሳቦችን ኢምቤድድ አደርጋለሁ እንዲያድግ። ምክንያቱም ጎሌ ያ ነገር እንዲፈታ ነው አይደል? ሶ እኔ ኮንትሪቢዩት እያረኩ እያደገ እስከሆነ ድረስ አንፋይ ለማደግ ይሄንን ነገር ገብቶኛል፣ ተምሬያለሁ፣ በደንብ ገብቶኛል፣ ከዚህ ሌየር መጨመር እችላለሁ። እንዳልጨምር ደግሞ አሁን ያለው ኢኮሲስተም በቂ ስፔስ አልሰጠኝም ስትል ግን በቂ ልምድ ይዘህ ሰው ይዘህ ኢኮሲስተሙ ገብቶ you can start your own business። ብድግ ብለህ ግን ላይክ አሁን የኔትፍሊክስን ቢዝነስ የሆነ ሰው ሲያወራ ስለሰማ በቃ ኔትፍሊክስ ነው ኢትዮጵያ ውስጥ የሚጠቅመው ልትል አትችልም። አንተ ዙሪያን ነው ማየት ያለብህ። ለአንተ ልብ ቅርብ፣ ለአንተ ማህበረሰብ ቅርብ የሆነው ነገር የቱ ጋር ነው ያለው? ሶ እኔ ባይዘው ተቀጠሩ የሚል ሰው ቢዝነስ መፍጠር የሚጀመረው ወይ ስታርታፕ ፋውንድ ማድረግ የሚጀመረው ተቀጥረ ሪል ቢዝነስን አንደርስታንድ ማድረግ ስትጀምር ነው። አፍተር ኦል ችግሩን የምታገኘውም እየሰራ ከሆነ ብቻ ነው። መንገድ ላይ የርክ ኢንስፓይሬሽን ነው ይመጣው፣ ባይዘው ሐሳብ ቢዝነስ አይመጣም። ብዙ የሚመስለው አሃባን አይዲያ ምናምን ይልና የሆነ ፕሮቶታይፕ ሰርቶ ይመጣል ለኔ ጋር። ብዙ ጊዜ ስታርታፖች ጋር ስለምን ማለት ኦኬ አሪፍ ሐሳብ ነው ግን ቢዝነስ አይደለም። ቢዝነስ ለመሆን ቴስት መደረግ አለበት፣ ወደ መሬት መውረድ አለበት፣ መሞከር አለበት፣ ገዢና ፈላጊ ሊኖረው ይገባል። ዛትስ ዋይ የሆነ ሰዓት ሊንክድኢን ላይ ምን ብዬ ጽፌ ነበር? we need to have business residency ብያለሁ። የቢዝነስ ሬዚደንሲ አሁን በሕክምና ትምህርት ሬዚደንት ይሆናሉ። ሁሉም ዲፓርትመንት ነው የሚዞሩት። ለምንድን ነው? አንድ ሰው ጠቅላላ ሐኪም ሲሆን የህፃናቱንም ጉዳይ ማወቅ አለበት፣ ማዋለጃ ጋር ሄዶ ማወቅ አለበት፣ አጥንት አካባቢ መሄድ አለበት፣ አደልት ሄዶ ማየት አለበት፣ ኢንተርኒስት አካባቢ ማየት አለበት። ለምን ሲወጣ ሁሉም ነገር የሚጠበቅበት ዶሜን ውስጥ ሊገባ ይችላል። እንደ ስታርታፕ ማርኬቲንጉንም ከስተመር ሃንድሊንጉንም ምናምን። አሁን ሰው ያለው አይዲያ ብቻ እና he says that he's making a business. No, it's not a business. It is an idea. ስለዚህ ቢዝነስ እንዲሆን ሐሳብ ካለ እንደዛ አይነት ቢዝነስ የሚሰሩ ሰዎች ጋር ሄደ እውነት መሬት ላይ ተዘርቶ የሚበቅለው እንዴት ነው? ያ ከገባ በኋላ የተሻለ ነገር ማምጣት እችላለሁ ብለህ ስታስብ ኤክስፓንድ ማድረግ ነው። ኦን ማድረግ ለኔ ኤክስፓንሽን። እዛ እያገለገልክ ነበር፣ አሁን ትንሽ ኤክስፓንድ አድርጌ ቢዝነሱን በስራ አድርጌ ባደኩ ልክ እያዘዝኩኝ ቫልዩን እየጨመርኩበት ልሂድ ብለን የምትጀምረው። ሶ ለኔ ሚስሊዲንግም አይደሉም የትኛው ፓዝ ነው። ራይት ፓዝ ይሄኛው ነው። መጀመሪያ ትገባና ቴስት አደርጋለህ። ኢቭን ስታርታፕ ሐሳብ ቢኖርህ ቢያንስ ልምድ ያለው ሰው መቅጠር አለብህ፣ ቢዝነሱን የሚያውቅ። እኔ አሁን የሆነ ለምሳሌ የቴክ አይዲያ ካለኝ ሲኒየር ሰው ፈልጋለሁ፣ ቢዝነስ ውስጥ የቆየ ከስተመር እንዴት ማኔጅ እንደሚደረግ ፕሮዳክት እንዴት ዲቨሎፕ መደረግ እንዳለበት የሚያውቅ ሰው ያስፈልጋል። ይሄንን ፈንዳሜንታሊ ሳንወድ በግድ ማውጣት አለብን። የሚያሳይ ፋክቱም እሱ ስለሆነ ካልበዛ አየር ላይ ነው። ፊኛ ነፍተህ ትለቃለህ፣ ፊኛው ነው ቦታ ይጠፋል። ከዛ ተመጣና እንደገና ፊኛ ስለመንፋት ነው እያወራን ያለነውና ፊኛ ውስጥ ያወጣው አየር ብቻ ነው። አየሩ ጠቃሚ ነው፣ ግን ፊኛውን ወደምትፈልገው ናቪጌት የሚያደርገው ውጪ ያለው ዊንድም ነው። ያንን ዊንድ አንደርስታንድ ካላደረክ ፊኛ ነፍተህ ስለለቀክ ፊኛው ይሄዳል፣ ግን የሚሄደው ንፋስ ወዳለበት እንጂ አንተ ወደፈለከው ቦታ ነው። ያንን አላይመንት ማሰብ አይደለም። ቲንክ አንዳንዴ እንዳልከው ቀርቦ ማየት ራስህንም ፍለጋ ውስጥ በጣም ይረዳሃል። ሄደህ ከማብካት ምንም ከማድረግ በፊት እስቲ ጠጋ በለውና እውነት ከሀሳብ እንዳልከው ፊኛ የምተነዋ ናት ወይንስ የሚቀጥለው ወደ ባሉን የሚያድገው ነው ወይ? ተከፍሎ መማር ማን ይጠላል እንዴ? አሁን አንተ ተቀጥራ ስትሰራ ለምሳሌ ተከፍሎ ስህተት ቶለሬት እየተደረገ እያደግክ ነው። በጣም ሜንቶር እየተደረግክ ነው። ኢትስ አ ብሌሲንግ። ጥሩ ቦታ ይሁን ነው የምትወደው ቦታ ይሁን። ከዚህ የተሻለ ልካገኝ ሂድ። እኔ አሁን ተቀጥረህ 50 ዓመት ቆይ 40 ዓመት ቆይ አይደለም፣ እስኪ ገባህ ነገሩን አንደርስታንድ እስክታደርገው እንቆይ። አትሊስት የካምፓኒህም ክላይንት ያለው እዛ የመጣው አሻሽለን ብታቀርበው አይደል? ማርኬት ላይ እኮ አይበተንም። አየር ላይ አይደለም ገዢ ያለው፣ ገዢ መሬት ነው ያለው፣ ክላይንት መሬት ነው ያለው። መሬት ላይ ሲንቀሳቀስ ማግኘት አለብህ ብዬ አስባለሁ። እና እኔ ባየሁት ኤክስፒሪየንስ ዳት ማተርስ ብዬ አስባለሁ። በጣም አሪፍ ነጥብ ነው። ሁለት ነገሮችን ላንሳ። ኦኬ እሺ፣ ከመነሻ ጀምረህ አይ ቲንክ ቅድም በደንብ በጥሩ ገልጸኸዋል። ልብህ ያለበት ነው ወይ? ልብህን ከምትሰራቸው ነገሮች ውስጥ ፈልገው በዛ መሰረትነት ተነሳ ነው። ማንኛውም ቢዝነስ ውስጥም ስታርታፑንም ስትጀምር
ቅድ መጀመሪያ ላይ ስታነሳለ የነበረው ሂደቱ ደግሞ አይቆምም የሚቀጥል ነው። ሶ ሂደቱን በገጠመኞች ላይ መመስረት ይሻላል ወይስ ኢንቴንሽናል አድርገህ በራስ ማደኑ? ገጠመኞች እንዳልከው የሆነ ነገር ላይፍም ሲመታህም ምንም ሲል ራስንም ታውቃለህ፣ አቅጣጫህንም ያመላክታል። ግን ከዛ ባሻገር በገጠመኞች ከሚመራው ባሻገር ኢንቴንሽናሊ ራስን በመፈለግ ሂደት ውስጥ በቀጣይነት በዘላቂነት ሰዎች እንዲጓዙ የሚያስችለን አቅጣጫስ ምን አለ? እሱንስ እንዴት ታየዋለህ? እድል ከሰጠህ ከዱላው በፊት አሁን ለምሳሌ ይህን ፖድካስት የሚያንድ ወጣት ስለብታስብ ምናልባት ዱላ ውስጥ ላይሆን ይችላል። ቁጭ ብሎ የሆነ ሀሳብ እያሰበ እየሰማ ሊሆን ይችላል። ለሱ ዲዚ ዘር አይታይ ምንም ዱላ ያስፈልገው። ዱላ ግን እንዳለ አንደርስታንድ ያደርግ። የሆነ ጎረቤትን የመታ እንቅፋት እንዳለ አንደርስታንድ ካረክ ያንን እንቅፋት የምትወጣው ደግሞ አንተ ከሆንክ ራስ ውስጥ ያለውን ቫልዩና አቅም ለማየት ለመመርመር ዲዚ ዘር አይታይ። ለምሳሌ ዝም ብሎ በስነ ልቦና እኮ የጇሪ ዊንዶ ምናምን ብለን ድሮ እናሰራል ነበር። 4 ቦታ ከፍለህ ሁሉም ሰው የሚያውቀው አቅም አለ። ዞር ዞር ብትል የሚነግሩ አንተም የምታውቀው ደግሞ ብላይንድ ስፖት አለ። አሁን እንኳን ባለ ተማሪነት አሁን ባለ ተቀጣሪነት ብላይንድ ስፖት አለ። የማትችለው ነገር ደካማ ጎን አለ፣ ሊሚቴሽን አለ። እሱን ከመጠየቅ ብዙ ነገር ወደ ውስጥ ማምጣት ትችላለህ። ራስን ኤክስፕሎር ለማድረግ አማራጮቹን ማየት መቻል አለብህ። ራስን ለቻሌንጅ ማጋለጥ አለብህ። አሁን አስበህ ድሮ እንቅፋቱ መጥቶ ነው የሚመጣው። አሁን አንተ እንቅፋት የት ነው ያለው እያልክ አዳዲስ ቻሌንጅ መስጠት አለብህ። ለዛ ነው የሚሰሩ ሰዎች ጋር መዋል፣ ኢኮሲስተም ውስጥ የሚሰሩ ሰዎች ጋር ብትሄድ እነሱ የተመቱትን አንድ ትማራለህ። ሁለተኛ በሚሰጡ ታስክ ትንንሽ እንቅፋት እያስለመደ ያመጣል። ካለበለዚያ ዝም ብለህ አየር ከወጣ አንድ ቀን የመታ ያጠፋልም ነው ማለት ከኢኮሲስተሙ ነው የምትጠፋው። ቶታሊ ተመተህ እንዳትነጥር በትንሽ በትንሹ የተኮረኮሙ ለማደግ መማር የምንለው አለ። ለዛ ቁጭ ብለህ ወረቀት ላይ የእውነት ቆይ ዴቭ አንተ ዝም ብለህ ሰልፍ ኤክስፕሎር ላስደርግህ ነው። ኦኬ በጣም በጣም ልታደርገው የምትፈልገው ነገር በህይወት ውስጥ ምንድን ነው? ጥሩ ጥያቄ ነው። አይ ቲንክ በተለይ ወጣቶች ላይ በደንብ ኮንክሪት በሆነ መንገድ የሚሰራ ስራ መስራት አስባለሁ። ኦኬ ለዛ የሚሆን ቫልዩ ውስጥ አለ። ቫልዩ አላይመንቱ ማችድ ነው። አይ ቲንክ ሶ። የማትደራደርበት ነገር ነው ይሄ ጉዳይ። የስ ይሄንን ነገር ማድረግ አለብህ ዊዝ ኦል ኮስት። የስ የሚያስከፍል ነገር ነው። ስለዚህ ለቫልዩ ዋጋ ለመክፈል ሬዲ ነህ። ከዛ ፐርሰናሊቲ ከወጣቶች ጋር ለመስራት ከወጣቶች ጋር ለመዋል የማይደክመው ድብር የማይለው ኢነርጂውን የማያጣ አይነት ሰው ነው ወይ ወጣቶች ጋር ለመዋል? አይ ቲንክ ሶ። ወጣቶች ኮዝ ላይ በጣም ጥሩ አስፓየር ያደርጋሉ ይሄ ነገር በጣም ላይክ ስታስበው ገና ልብህን የሚሞላው ኢነርጂ የሚሰጥ ነገር ኤክሳይትመንት ጨምሮ በጣም አሪፍ። እስከዛሬ በመጣህበት ጀርኒ ይሄን ወደ መሬት ለማውረድ የሚያስችሉ ትንንሽ ኤክስፒሪየንሶችና እውቀቶች አግኝቻለሁ ብለህ ታስባለህ? አይ ቲንክ ሶ። that's the point you see አንተ ተቀጥረህ እየሰራህ ኮንትሪቢዩት እያደረግክ ያንን ነገር አይምሮ ውስጥ ደግሞ እያበሰልክ ውስጥህን ቼክ እያደረግክ ቴስት እያደረግክ ነው የቆየኸው። ስለዚህ ነገ ተነስተህ ሀሳብ ይዘህ ብትመጣ ሜክ ሴንስ ለኔ ወጣቶች ላይ የሚሰራ ከቫልዩ ጋር አላይን ያደረገ ቴስት ያደረግከው ኤክስፒሪየንሱ ያለ ኢኮሲስተሙ ላይም ኮንትሪቢዩት ያደረግክበት ነገር ነው። ይቀጥላል። ከዜሮ አይደለም የምትጀምረው። ሰልፍ ዲስከቨሪ ካለህ ነገር መጀመር ነው። ቴክኒካሊ ምን ማለት መሰለህ የድንጋይ ሾርባ መስራት ነው። ኦኬ እስቲ አጫውተኝ። ዋትስ አፕ ኦን ታይም ኢን ቻይና። እሺ ኢትዮጵያ ውስጥ አንድ ነገር እንዲሆነ በጣም አጭር ስቶሪ። እሺ አንድ የኔ ቢጤ ስደተኛ ከሚኖርበት የገጠር ከተማ ወደምንኖርባት ከተማ ይመጣል። እሺ በል እሺ። ከዛ በኋላ በመንገዱ ጀርኒ እያደረገ ስለነበረ ያው ሰው ነው ይደክመዋል። በመንገድ አረፊልና እርዳታ ይጠይቃል። እባካችሁ የመሸብኝ እንግዳ ነኝ፣ ለተሻለ ስራ ወደ ሀገር እየተሰደድኩ ነው ወደ መሀል ከተማ እርዱኝ ይላል። 2 3 4 ቤት ቴስት አደረገ። በአጋጣሚ የሚያገዘው ብዙ ሰው አላገኘም። የሚያርፍበት ቦታ ሲፈልግ አንድ ዛፍ ያያል። ያ ዛፍ ስር ሄዶ ይቀመጣል። መጀመሪያ ቁጭ ብሎ እያሰበ የሚወርድ የውሃ ድምጽ ይሰማል። እንደምታውቀው በባህላችንም ውሃ ያረጋጋል። ስለዚህ ቀጥታ ያቺን ውሃ ወደ ሰማባት ድምጽ ይሄዳል። ሲሰደድ ይዟት የመጣት ጥቅል ውስጥ አንድ ድስት አለች። ያቺን ድስት ይሄዳል። የሚችለውን ያህል ይታጠባል፣ ይጠጣል። ከዛ በድስቱ ቀርቶ ወደ ዛፉ ጥራ ስር ይመለሳል። አሁንም ቁጭ ብሎ መተከዝ ይጀምራል። ዞር ሲል አልፎ ያጅ መንገደኛ ያነደደው እሳት ያያል። አሁን ያንን ድስት ሰብኮንሺየስሊ አንስቶ ድስቱ ላይ ጥድና ዝም ብሎ መፍለቅለቅ ይጀምራል። ለሱ ተክዞ ጠጠር ይወረውራል። 2 3 ጠጠር በመሃል ድስቱ ውስጥ ገብቷል። ያ ድስት እሳት ላይ ነው ያለው፣ እየነደደ ነው። በአካባቢ የሚያልፉ ሰዎች ይመጣሉ። ቅድም ፈልጎ ያጣቸው ሰዎች አሁን መጡ። አንተ ሰው ሲያየው መንገደኛ ትመስላለህ፣ አዲስ ሰው ነህ፣ ምን እያረክ ነው ይሉት። ከእንቅልፉ ይነቃና ሲያይ ሰው ከቦታል። ይሄ ሰውዬ የተሰደደበት ኮዝ አለው። የድንጋይ ሾርባ እየሰራው ነው።
ሰዎች አዲስ ነገር ለማወቅ በጣም ጉጉ ናቸው። አንተም ጓግታል። ደግሞ የድንጋይ ሾርባ የሚባል ነገር አለ። አድማጮችም ተመልካቾችም እንደው የድንጋይ ሾርባ የሚባል ነገር አለ። አዎ ይላል። የድንጋይ ሾርባ የሚባል ነገር አለ። እንዴት ነው የሚሰራው አሉት። አሁን ትንሽ ድንች፣ ትንሽ ስጋና ትንሽ ሩዝ ብታመጡልኝ ያሳያችሁ ነበር አለ። መጣው ብለው ሁለት ሰዎች ሌሎች ሰዎች መጡ። ተመሳሳይ ጥያቄ፣ ተመሳሳይ መልስ። የቀረውን ጫው፣ ዘይት ምናምን በሌላው ሰው አስመጣ። ከቤቱ ሲሰደድ ይዟት የመጣው ድስትና ከእናቱ የተማረው አንድ ቴስትድ ሞያ አለ። ያንን ነገር ቀላቀለና ሾርባ ሰራ። አቀመሳቸው። ጣፋጭ ሾርባ ነበር። ሰዎቹ አንድ ነገር አሉ። ወዴት ነው የምትሄደው? አይ ስራ ፍለጋ። አይ ስራውማ እዚህ ያለ፣ እኛ ደንበኞች እንሆናለን፣ ዳስ እንጥልልሃለን፣ ይህንን ሾርባ እየቀቀልክ አጠጣን አሉት። ተስማማ። ሾርባ መነገር ጀመረ። ትሩ ስቶሪ ነው መነገር ባይዘጉኝ። ሾርባ መነገር ከጀመረ በኋላ ቢዝነሱ እየሰፋ መጣ፣ እየተወደደ መጣ። ብራንድ ሆነ የድንጋይ ሾርባ የሚባለው ነገር። አዲስ አበባም አይ ቲንክ ስንቶቻችሁ ኤክስፒሪየንስ እንዳደረጋችሁት አላውቅም። አዲስ አበባ የድንጋይ ሾርባ ቤት አለ። ሶ 2-3 ቦታ ከተከፈለ በኋላ አንድ ጋዜጠኛ ስለዚህ ሰው የሰማ ወደሱ ሄደ። እኔ ስለ አንተ ስቶሪ፣ ስለ አመጣጥ፣ ስለ ባክግራውንድ በደንብ ሰምቻለሁ፣ ግን ማወቅ የምፈልገው አንድ ጥያቄ ነው። ጠይቀኛለሁ። የእውነት መልሱን ማወቅ ትፈልጋለህ? አዎ ጠይቀኝ፣ የፈለግከውን ነገር መልስልሃለሁ። አንተ ብቻ ሬዲዮን እውነቱን ለመቀበል ምንም ችግር የለም። ጋዜጠኛው የጠየቀው አንድ ሲምፕል ጥያቄ ነው። አንተ ለምትሰራው የድንጋይ ሾርባ ድንጋዩ ምንድን ነው? መልሶ ይመስላል። በጣም ሲምፕል መልስ ነው የመለሰለት። ምን አለመሰል በሰዓቱ የነበረኝ እሱ ብቻ ነው። that's why እጁ ላይ በያዘው ነገር ላይ ነው የጨመረው። ሾርባው የተሰራው በድንጋዩ አይደለም፣ ግን እጁ ላይ የነበረው ድንጋይ ነው። ከሀገሩ ግን ይዞ የተወጣው አንድ ነገር አለ፣ ሞያ አለ፣ አስፓይሬሽን አለው፣ ለማድረግ የሚፈልገው ነገር አለ፣ ራሱን ማሳደግ ይፈልጋል። ግን እድል እስኪመጣ አይደለም የጠበቀው። እድል አለ ወደ ተባለበት የያዘውን ይዞ ኤክስፕሎር እያደረገ መጣ። ይህንን ጀርኒ አንደርስታንድ ማድረግ ያስፈልጋል። ሰልፍ ኤክስፕሎሬሽን ገባ። ያለህ ነገር ሲኖር ሰዎች ይተባበራሉ፣ ማደግ ትችላል። ምንም ሳይኖር ያ የሚኖር ነገር ምልህ ከአንተ የሚወጣ ከአንተ የሚቀነስ ሳይኖር የሚሞላ ነገር የለም። ስለዚህ እጅ ላይ ያለውን ነገር እንድታውቅ ቫሊዩህን፣ ፐርሰናሊቲህን፣ ጥንካሬህን፣ ሙከራህን፣ ልምድህን አንድ ላይ ሰብስበህ ነው ስለ ሰልፍ ዲስከቨሪ የምታወራው። ከትንሽ ነው የሚጀምረው፣ ግን እያደገ ነው የሚሄደው። ይሄ ነገር ተከትሎ ይሄዳል እስከ ህይወት ፍጻሜ ድረስ። ድርጅት ብቻ አይደለም፣ ቤተሰብ ስትመሰርት፣ ካምፓኒ ስትመሰርት ምናምን የሚቀጥለው ሰው አንተ ነህ። አንተ ደግሞ ማደግ አለብህ። ካላደግ እዛው የቀጨጨበት ይቀራል። እድገትህ፣ ድርጅትህ፣ ስታርታፕህ፣ ቪዥንህ ምናምን ይህንን በደንብ ሪያላይዝ ማድረግ እና ማንዳቶሪ ጀርኒ ነው ይሄ። የሆነ ኦፕሽናል ሶፍት ስኪል ምናምን አይደለም፣ ማንዳቶሪ ነገር ነው ለኔ። አንተ ስለ አንተ ቆይ፣ አንተ ያላወቅከው ማን ይወቅልህ? አንተ አንተን ያልተረዳኸው፣ አንተ አንተን ቫልዩ ያላወቅ፣ አንተ አንተን ጥንካሬና ድክመት ያላወቅ፣ አንተ የቱ እንደሚያሳድግ የቱ እንደማያሳድግ፣ የቱ ኢነርጂ እንደሚሰጥ የቱ ኢነርጂን እንደሚወስድ ካላወቅ እና ምንድነው የምታውቀው? 2-3 ዲግሪ ላይ ጭነህ ጫንከው እኮ ነው የሚሆነው አይደል? የኛ ሀገር ሰው እንደሚለው ዲግሪ ሲመረቅ እኛ ከዩኒቨርሲቲ ዲግሪ ጫነ ዩሲ አልተዋሃደም ማለት ነው። ከላይ ስትለው ይወርቃል። እንዲህ አይነት ልምምድ ውስጥ የምንገባው ሲጫን ነው። እንዲዋሃደን የያዝነውም ነገር ቫልዩ አላይመንት እንዲፈጥር ሰልፍ ዲስከቨር ማድረግ፣ የራስን ቫልዩ፣ ትሬትስ፣ ፐርሶናሊቲ፣ እውቀት፣ ጥንካሬ፣ ልምድ ማወቅ በቃ የነገ የማይባል ነገር ነውና የቻሉ ሰዎች ዛሬ ቁጭ ብለው በጣም ብዙ መጽሐፍት፣ ብዙ ሪሶርሶች አሉ። how I can discover myself፣ ራሴን እንዴት ነው ማወቅ የምችለው፣ ያለኝ ጥንካሬ ምንድን ነው ብለው ቢጠይቁ 1000 ሪሶርስ አለ። ከዛ ውስጥ ግን የሚያወጡት ራሳቸውን፣ ያ ራሳቸው ደግሞ ከነሱ አልፎ ለቢዝነሳቸው፣ ለሀገር፣ ለማህበረሰብ ይጠቅማል። እየሰራንበት የጋራ ኮዛችን ደግሞ እሱ ዳሴት። በጣም አሪፍ። አንድ አጠር ባለ ሸንገድ እንድታነሳልኝ የፈለኩት ነገር ነበረ። ትክክል ነህ። ጥፊዎቹ ሳይመጡ መቆንጠጡ፣ ይሄ ዋ የምንላት ነገርም ሳትመጣ በቃ ካለህበት ጊዜና አውድ ጀምሮ መጀመር አንድ ነገር ነው። መቀጠል ደግሞ ሌላ ጉዳይ ነው የሚሆነው። ካልቸር ወይም ደግሞ የባህል ጥያቄ ይመጣል። ይሄንም እንደ ባህል አድርጎ ዛሬ ብቻ የሆኑ ሁኔታዎች እና ዛሬ በሰማሁት ባለኝ ንቃተ ህሊና የማከናውነው ነገር አንድ ነው። እሱን የህይወቴ መርህ ውስጥ እንደ ባህል አድርጌ ይዤ መሄድ፣ በቢዝነስም ውስጥ እሱን እንደ ባህል አድርጎ ይዞ መሄድ ሌላ ነው። እሱ ጋር ምን ክፍተት ይታያል? እንዴት ይታረማል ብለህ ታስባለህ? አሁን ሰልፍ ዲስከቨሪ ሁለተኛው ሌየር ሲመጣ ራስን አውቀ የሆነ ሀሳብ አዋለድክ፣ ልጅ ማሳደግ የሚባል አለ። ፓረንቲንግ ነው። አሁን ስታርታፕ ኢኮሲስተማችን በሙሉ ፓረንቲንግ ነው እንደምታውቀው። የሆነች ሀሳብ አመጣ ማለት ልጁ አድጓል ማለት አይደለም። እለት እለት እየተንከባከብክ፣ ንፍጡን እየጠረክ፣ ለቅሶውን እየቻልክ
ብጥበጣውን እየቻልክ የሚፈልገውን እያደረክ እንደገና እየመገብክ ልታሳድገው የሚገባ ልጅ ነው ስታርታፕ ቢዝነስ ወይም ኢንተርፕረነርሺፕ የምትለው ነገር። በዚህ ጀርኒ ውስጥ መጀመሪያ ሪያሊቲውን አንደርስታንድ ማድረግና መግባት ያስፈልጋል። ኦኬ ያለኸው ለዚህ ነው። አዎ ቅድም አላይመንቱን የፈለግነው ለዛ አላይን ካደረክ ከዚህ በኋላ ያለው ማታውቀው አለ ትማራለህ። ልጅ ማሳደግ ለምሳሌ መጀመሪያ በላይ ስትሆን አታውቀው፣ ግን ለመማር ሬዲ ነህ። አዳዲስ ነገር ኤክስፕሎር ለማድረግ ሬዲ ነህ። ያ ወደ ምን ያመጣናል? ሊደርሺፕ ትሬትህን እንዲነካው ያደርጋል። ለምሳሌ ሰው ራሱን ሰልፍ ዲስከቨር ያደረገ ራሱን ያወቀ መሪ ኦተንቲክ ነው። እውነታውን ያውቃል፣ የሚችለውን ያውቃል፣ የማይችለውን ያውቃል። ዴቭ ሁሉን ነገር አትሰራም፣ እንድትሰራም አይጠበቅብህ። ድርጅት መሰረትክ። አሁን ትልቁ በሽታ ምንድን ያለው? ድርጅት ትመሰርትና ድርጅቱ አያድግም። ለምን? አንተ አታድግም፣ አንተ ኤክስፕሎር አታደርግም፣ አንተ ኦተንቲክ አይደለህም። ገብቷል? ይሄ ሊደርሺፕ ሻዶ ይከተላል። ሊደርሺፕ ሻዶ የምንለው አለ አይደል? የሊደሩ ጥላ። ለምንድን ነው የሚሆነው? ለምሳሌ እኔ ካላደግኩ የምመሰረተው ድርጅት እኔን ነው የሚያለው። የሚሰሩ ሰራተኞች ያዩኝና ቨርነረብል ካልሆንኩ ለመማር እንትን ማድረግ ይጀምራሉ አይደል? መዋሸት። እኔ የምፈልገውን ብቻ ይሰጡኛል። ድርጅቱ ኮላፕስ ሊያደርግ ነው። ሲኤፍኦ ያውቃል፣ ግን አይነግረኝም። ለምን? እጮሃለሁ። እንዴት ምናምን ነው። ስለዚህ አይነግረኝም። ፐርሰናሊቲ ላይ አልሰራውም። ለእነሱ የቀረብኩት ኦተንቲክሊ አይደለም፣ ጎአላለሁ። ስለዚህ አይነግረኝም። የሆነ ሰው መረጃ ሊሰጠኝ ይፈልጋል። የቼንጅ አይዲያ ይዞ ይመጣል፣ ግን ራሴ ላይ አልሰራው፣ ኦፕን አይደለሁም፣ አልተከፈትኩም፣ እንደዚህ አይነት ካልቸር አልገነባውም ድርጅቱ ላይ። ስለዚህ ድርጅቶቹ እኔን ነው የሚያሉት። እኔ እስካላደግኩ ድረስ እኔን ነው የሚያገኙት። ያ ጥላ ደግሞ ይከተላል። ያ ሻዶ ሲከተል በበጎም በመጥፎም በጎ ነገር እየሰራ እያደግ ቨርነረብል እየሆንክ እንበልና አንተ ፕሮዳክት ዲቨሎፕመንት ላይ ጎበዝ ነህ ዴቭ። ስለዚህ ማኔጅመንትና ሊደርሺፑ ለሌላ ሰው መስጠት አለብህ። ዩ ካንት ማስተር ኤቭሪቲንግ። አንተ በቃ ፕሮዳክት ላይ ጎበዝ ነህ። ስለዚህ ማኔጅመንት ግን ከሰው ጋር ራሱ መሆን የሚጨንቅ ሰው ነው። ሰዎች መምራት አትፈልግም። ፐርሰናሊቲ እንደዛ አይደለም። ስለዚህ ምንድነው ማድረግ ያለብህ? ትግሉን ትተውና የማኔጅመንት ሰው ትቀጥራለህ። አንተ ፕሮዳክት ላይ በደንብ። ለዚህ ጃክማ አይ ቲንክ በጣም ጥሩ ኤግዛምፕለሪ ይመስለኛል ግሎባሊ። ጃክማን ካየኸው የሚቀጥረው ሁሌ ስማርት ሰዎችን አልዌይስ ሃየር ስማርት ፒፕል ነው የሚለው። ለምን ስትለው እኔ ሀሳብ አለኝ፣ ያንን የሚያዋልዱ ስማርት ፒፕልስ በዙሪያ መኖር አለባቸው። እኔ ኢንስፓይሬሽን እሰጣቸዋለሁ፣ እነሱ they make it into life። ካለበለዚያ ምን ይሆናል መሰለህ? ህይወት ላይ አንድ በጣም የምወደው ነገር አለ። if you think you are right you are right, if you think you are not right you are not right። ልክ ነኝ ብለህ ካመንክ ልክ ነህ ብሎ ነው የሚያስበው ኦዲየንስ ወይ ስታፍ። ሁሉን ነገር እኔ ነኝ የማውቀው ካልክ ቆምክ እዛ ጋር። ሶ እቺ ጀርኒዋን ማደግ የሚባለው ነገር ሲመጣ እድገቱ የሚጀምረው ካንተ ነው። ለምን? ካልቸሩ ማለት አንተ ነው። በተለይ ስታርታፕ ላይ ፋውንደሮቹ ናቸው የድርጅቱ ካልቸር። እነሱ ፈርስት ዴይ የጀመሩት 3ኛ ስታፍ ሲጨመር ይጋባል፣ 10 ሲሆኑ ይጋባል። ካልቸሩን ሲስተሙን እየሰሩ ያሉት በእነሱ አይምሮ ልክ ነው። ስለዚህ እነዚህ ሰዎች ቨርነረብል ነው ኦተንቲክ ሆነው የሚሰራ ሲስተም ለመፍጠር ራሳቸው ላይ አልሰሩም ማለት የሄድን የሆነ ሰዓት እነሱ ጋር ሲደርስ ሁሉም ነገር ይቆማል። ከዛ በላይ ሳቹሬት አድርገው ማለፍ አይችሉም። ለዛ ነው ጀነሬሽናል ቢዝነስ የማይኖረን። ለዛ ነው 5-10 ዓመት የማይቆይ ቢዝነስ የሚኖረን። ለምን? ከኢጎ ያላልፍም። ዱ ቲንክ ብዙ ጊዜ እኮ ገበያ አጥቶ አይደለም ስታርታፕ መጀመሪያ ሲመጣ እኮ ኒድ አለ። ከዛ ግን የቲሞቹ ሜምበርስ ኢጎ ይጀመራል። ሪሌሽንሺፕን ማኔጅ ማድረግ አይችሉም። they are always right አይደል? እኔ ብዙ ጊዜ ኮንሰልተንሲ ስለምሰራ ተቋማት ጋር ሲሄድ መጀመሪያ የምነግራቸው ነገር ይሄን ስራ ስንጀምር ችግሩ እናንተ መሆናችሁ ከተደረሰበት ቦልድሊ ነው የምንነግራችሁ። ፋውንደርነስ ሲሆን አይ ዶንት ኬር መፍትሄን የፈለግከው አይደል? እኔ ጋር መጥተህ እውነታውን ነው የምነግርህ። አሰስመንቱ የሚያሳየው አንተ ከሆንክ sometimes you are the problem። ስለዚህ ለምንድን ነው ያ ፕሮብሌም የሆነው? ችግር መኖሩ በራሱ መጥፎ አይደለም። ችግርን ተረድተህ ሰው ሊሚቴሽን ላይ የምታመጣው ሰልፍለስ ወደ መሆን፣ ኦተንቲክ ወደ መሆን፣ ቨርነረብል ወደ መሆን ስትመጣ ነው። ሰልፍ ዲስከቨሪ መነሻ ኢንፑት ነው። አውትፑቱ ኦተንቲሲቲ ነው። ሰው በደንብ ሰልፍ ዲስከቨር ካደረገ ወዴት ያድጋል? ኦተንቲክ ወደ መሆን ያድጋል። የሚችለውን ዴቭ ትችላለህ፣ እንችላለሁ። የማትችለው ኤክስ የሚባል ጎበዝ ልጅ አለ፣ እሱን አሰራለሁ፣ ከእንትና ጋር ቲም አድርጌ እሰራለሁ፣ አብረን እናድጋለን። የኔ ድርሻ ብቻ አይደለም የእናንተ ድርጅት ነው። ዴቭ ይህን ስራና 2% ውሰድልሃለሁ። ለምን? ቪዥኑ እንዲያድግ እፈልጋለሁ። ኦተንቲክ ነኝ። የማልችለው ነገር ገብቶኛል። ለምንድን ነው የምሰባበረው? ብዙ የድርጅት ሲሆን እኮ ድርጅቱ ሲሆን ይሞታል እኮ ሰውነቱ ምናምን እያለ አይደለም የሚያገኝ። በቃ አቃጠሉ ይሆናል። የማይችለው ነገር ላይ ነው እየተቃጠለ ያለው ሰማው። የሚችለው ነገር ላይ ከቫሊዩ ጋር ላይ ያደረገ ነገር ላይ ኦብሰስድ ይሁን ይችላል። የማይችለው ነገር ላይ ዴሊጌት ያደርግ። ለዛ ዲስከቨር ማድረግ ጥቅሙ እዛ ጋር ሲጀምርም ሲያድግም። ብዙ ሰው የሚመስለው ይኸውልህ የስታርታፕ ጀርኒ ወይ የቢዝነስ ጀርኒ የመንገድ ስራ ኖቲስ አድርገህ የመጀመሪያ ቀን ሬክላሙ ሲቀፈር ብዙ ሰው ነው ያለው። ባነር የተጀመረ ሲያልቅም ብዙ ሰው ነው ያለው። ብዙ ሰው የማይኖረው መቼ መሰለህ? የአቧራው ጊዜ ነው። የአቧራው ጊዜ ብሮ ብቻህን ነህ። ያ ሁሉ ሀስል ሲመጣ ብቻህን ነህ። ሲቆፈር ኢቭን ያጨበጨበልህ ሰውዬ ኮምፕሌን ያደርጋል ከቤተሰብ ጭምር። ስታርታፕ ጀርኒ ሲሪየስ ነው። ለዛ ነው የምትችለውን አውቀህ የማትችለውን ዲሊጌት አድርገህ
እንደ ቲም በሃርመኒ ማደግ አለብህ። ለዛ ግን መጀመሪያ ቲም ውስጥ ከመቀላቀል በፊት ድርጅት ከመስረት በፊት ራስን አግኝተዋል፣ ፖቴንሻልን አውቀዋል። ከዛ ኮፋውንደር ስትመርጥ አብረህ ቲም ስትመርጥ አንተን አይነት አይደለም የምታመጣው፣ አንተ ማትችለውን የሚችል ኮምፕሊመንት። ብዙ ሰው አሁን እሱን የሚመስል 6 ይሰበስብና 6 ኮፒ ይሰበሰባል። እንዴት ነው ስራ? ጥሩ ነው ሰር፣ ይሄ ነገር አሪፍ ነው አይደል ሐሳቡ? አዎ። ለምን ይፈራሉ? ጓ ስለሚል አታድግም። አንተም በቃ ስታክ ነው፣ ምንም አይነት ግሮዝ አይኖርም። እኔ የምፈልገው ድርጅት ላይ እኔ ማልችለውን የሚሰራ ሰው፣ እኔ ለምችለው ማን ያለው ሌላ ምን አስፈላጊ? ይሄን ለማወቅ ግን ዋፍቱ ዲስከቨሪ ውስጥ በደንብ ራስ ላይ መስራት አለብህ። ያንን ስናደርግ ቅድም ያልከውን ነገር ሊንክ አድርጌ ልመልስልህ በዛው። አንደኛ አሁን ካልቸር ወይም ባህል የምንለው ነገር የሚመጣው በፕሮሰስ ነው። ካልቸሩ ግን የሚቀዳው ወይም የሚወጣው መጀመሪያ ድርጅት ውስጥ ከገቡት ሰዎች ነው። አሁን ፋውንደርስ የምንለው ባይዘው ፋውንደርስ ማርኬት ሊንክ እና ፋውንደርስ ካልቸር ሊንክ የምንለው ነገር በቃ የስታርታፑ መሰረታዊ ነገር ነው። ያ ፋውንደር ወይም ስታርታፑን የመሰረተው ሰውዬ መስራች የምትለው ሰውዬ ሁለት ሆኑ ሲጀምረው ምን አይነት ትረስት ኢኮሲስተም ፈጥሯል? እንዴት ነው አይዲያዎች ሼር የሚደረጉት? እንዴት ነው ዲስከስ የሚደረጉት? እንዴት ነው ውሳኔዎች የሚሰጡት? የሚለውን ከራሱ ቀርቶ እንደዛ አይነት ካልቸር ፈጠረ ማለት አበቃ። ካልቸሩ ያድጋል። ብዙ ጊዜ አሁን እኛ መከራ አሁን በስራ ብዙ የምንፈተነው ካልቸርን ስትራቴጂ አያሸንፍም። ገብቷል? እንደው የሚባለው ካልቸር ኢትስ ፎር ብሬክፋስት ነው አይደል? ስትራቴጂ ለምን ብዙ ሰው አሁን ኦብሰስድ ትልቅ ካደገ በኋላ ስትራቴጂ አንቱ ይላል። ካልቸርስ ካልተቀየረ ድረስ ስትራቴጂው ኢምቤድድ መሆን አይችልም። ኦርፋን ነው። ኤግዚስት ባረገ ካልቸር ውስጥ አሁን የሲኦ ካልቸሮች ቢሆን የፋውንደሮቹ ኖ ከዚህ ውጭ የሚሉ ከሆነ ምንም ስትራቴጂ ብትመጣ አዳፕት መደረግ አይችልም። ካልቸር እንዳልክ ኢትስ ላይክ ዘ ቀበሌ ኦፍ መንግስት በቃ ታች ያለው ዋናው ፋውንዴሽን ነው። እዛ ላይ ነው እየገነባ እና ሰው ብዙ ኦብሴሽኑ ስለ ስትራቴጂ ነው። በቃ ስትራቴጂ ዶክመንት ስትራቴጂ። እኔ መጀመሪያ የምለው ምን መሰለህ? ሃው ኢዝ ዩር ካልቸር? ስንት ሰው አለ እላለሁ? 20 ሰው። ካልቸራችሁ እንዴት ነው? ለምን ጥሩ ካልቸር ባለበት ቦታ ምንም አይነት ስትራቴጂ ይዘን ብንመጣ ወርከብል ነው፣ ዶብል ነው። መስራት ማድረግ ማሳደግ ትችላለህ። ለምን መሰለህ? እኛ ስለገባን አይደለም፣ ኮንትሪቢዩት የሚያደርጉ ሰዎች ናቸው የሚኖሩት። ካልቸር ጥሩ ሲሆን ሰው ይከፈታል። በግድ እኮ አንተን ኮንትሪቢዩት አድርግ እኮ ማለት አይቻልም። ሰው እኮ በጣም ከባድ ፍጥረት ነው። ካለ ፍቃድህ እንኳን ሰው ፈጣሪ እኮ ምንም አያደርግም። ገብቷል? ፍቃድህ ተሰጥቷል አይደል? ነፃ ፍቃድ እኮ የሚባለው በነፃ ፍቃዳቸው ላይ በጥሩ ካልቸር እንዲያድጉ ኮንትሪቢዩት እንዲያደርጉ የሚፈጥሩት መጀመሪያ ቤዙ የሚጥሉት ናቸው። ስለዚህ በተለይ ስታርታፕ የምትመሰርቱ ወዳጆቼ ኤርሊ ስቴጅ ላይ 2 3 4 ሰው ሆናችሁ የምትጥሉት መሰረት 1000 ሰው ሆኖ ለመቀጠል ጋራንቲ ነው። እዛም ከተበላሸ አዲዮስ ነው ማለት ነው። ስለዚህ ያንን በጣም ኮንሺየስሊ ማየት ይጠቅማል ብዬ አስባለሁ። በጣም አሪፍ። ባጭሩ የሚመለስ አንድ 2 ጥያቄዎች። ኦኬ። ራስን በመፈለግ ሂደት ውስጥ ያለ ሰው ያንን እንቅስቃሴ የጀመረ ሰው ብዙ ጊዜ ሊያጠፋው የሚችለው ስህተት ምንድን ነው? ብዙ ነገር ይሞክራል። ሲምፕል ምን ማለት መሰለህ? አሁን አንተ ገና መንገድ እየሄድክ አይደለ? ይሄም የሚወስድ ያም የሚወስድ ነው አይመስልም? ብዙ ደግሞ መረጃ አለ። ኮንሱም የሚያደርጉት መረጃ በጣም ቴለር መሆን አለበት። ሰልፍ ዲስከቨሪ ብዙ ከውጭ አይደለም ያለው፣ ወደ ውስጥ ነው። የውስጥ ገጀት ግን ቼክሊስት ያስፈልጋል። የምትጠይቃቸው ነገሮች ብሉፕሪንት ሊኖር ይገባል። ለዛ ሰልፍ ዲስከቨሪ ውስጥ ያሉ ሰዎች ያንብቡ። ጥሩ መጽሐፍት አሉ። አሁን ኪጋቢ ያነብ ምናምን ልትሞክር ትችላለህ። ያንን ሲያደርግ ግን ከጎኑ ሜንቶር ይኑር። አንድ በዛ ጀርኒ ውስጥ ያለፈ ፕሮሰሱን የሚያውቀው ሰው አብሮት ይኑር። እኔ በሜንቶርሺፕ በጣም ነው የማምነው። ባይዘይ ዴቭ ልትሄድ የምትፈልግበት ቦታ መድረስ ከፈለግ ስታርታፕ መስርተ ቀድሞ ስታርታፕ የመሰረተ ሰው ጋር እንደመዋል እድሜህን ጊዜህንና ገንዘብን የሚቆጥም ምንም ነገር የለም። ይሄ ሰውዬ ቀድሞ እንቅፋት መጥቶታል፣ ቀርፎ መንገዱን ያውቃል፣ ተምሯል። ለአንተ የቀነሰ ስህተት ነው የሚነግርህ። ለምን መሰለህ? እኔ እንደዛ ምነግራው ነገ ለልጄ የቀነሰ ስህተት እንድታስተምርልኝ። ኢኮሲስተሙ ትራይቭ የሚያደርገው አንተ እኔን አስተማርክ፣ እኔ በቀነሰ ስህተት ልጄን አስተማርኩ፣ ልጅህ ደግሞ ልጅህን በቀነሰ ስህተት ያስተምራል። ኢኮሲስተም ቲንኪንግ ያስፈልጋል። አንድ ሰው ጀርኒውን ሲጀምር መጽሐፍ ሊያነብ ይችላል፣ ፖድካስት ሊያይ ይችላል። መነሻ ነው ይሄ። መድረሻው ሜንቶርሺፕ ጋይድ የሆነ ፍሬም ስለሚያስፈልግ አንድ ጥሩ ሜንቶር ማድረግ በጣም ጠቃሚ ነው ብዬ አስባለሁ። እና በጣም ብዙ ሪሶርስ ከማንበብ ጋር አይደለም። የትኛውንም ሳምፕል መጽሐፍ ይውሰዱ፣ በቂ ፕሮሰስ ነው የሚያሳየው። ባይዘው ኮሚትመንትና እውነት መሆን ለራስ ትቀበለዋለህ ወይ? ያንን ነገር ትፈልገዋለህ ወይ? ሃው ባድሊ ሰልፍ ኤክስፕሎር ለማድረግ ሃው ባድሊ ዩ ዋንት ኢት፣ ለማደግ ሃው ባድሊ ዩ ዋንት ኢት፣ ኢኮሲስተሙ ላይ ፕሌይ ለማድረግ ኮንትሪቢዩት ለማድረግ ሃው ባድሊ ዩ ዋንት ኢት። ያንን የእውነት ፍላጎት ካለ ዘርዘለ ወይ ሰው አንድ ኮቴሽን ልንገርና እንጨርስ። ኢፍ ዩ ኒድ ቱ ሜክ ኤ ቼንጅ ዜር ኢዝ አ ዌይ፣ ኢፍ ኖት ዜር ኢዝ ኢነፍ ኤክስኪውዝ ነው ህይወት። አንድ ነገር የእውነት ማድረግ የፈለገ አንድ ወጣት አሁን መንገዱን አያውቀውም አይደል? መንገድ ግን አለ። በኤክስፕሎሬሽን ያገኘዋል። ሲስተም ነው እየነገር ነው ያለ ነው። ካልፈለገስ
በቂ ኤክስኪውዝ ነው ያለው ላለመነሳት ከቤቱ ኢቭን ይህን ፖድካስት ላለመጨረስ ዘግቶ ለመውጣት አይሰራም ለማለት በቂ ኤክስኪውዝ ነው ያለው። ያውም ኢትዮጵያ ውስጥ እኮ ነው ያለው። ያለንን አቅም ያለንን ሪሶርስ እንወቅ፣ ውጭ ያለውን ኢኮሲስተም እንረዳ። እንደ ኦርቢት አይነት አጋዥ ተቋማትን ምን እየሰጡን እንደሆነ ይግባል። ለተወሰነ ጊዜ ብቻ ስለሆነ እንዲህ አይነት ነገሮች የሚኖሩት ብዬ የማስበው ከዛ የራሳችንን ኮንትሪቢዩሽን እናድርግና የተሻለውን ሌየር የተሻለውን ኢኮሲስተም የተሻለውን ቢዝነስ ለእኛና ለልጅ ልጆቻችን እናምጣ። ቴንክ ዩ ሶ ማች። በጣም አሪፍ ወንዴ። መጨረሻ አንድ መልእክት አስተላልፈልኝ እንድትዘጋ ነው የምፈልገው። ተመልካቾቻችን ስራ ፈጣሪዎች አሉ፣ ኢንተርፕረነሮች አሉ። አንድ ቻሌንጅ አስቀምጥልንና ሂድ። ምን አይነት ቻሌንጅ ነው እንዲቀምጥ? ለሚቀጥሉት አንድ ወር በተለይ ሰልፍ ዲስከቨሪያቸው ላይ እንዲሰሩ ለሚቀጥለው አንድ ወር የሚሰሩበትን አንድ ቻሌንጅ አስቀምጥልን። አሪፍ ቬሪ ሲምፕል ቻሌንጅ። የመጀመሪያው ነገር ሰልፍ ዲስከቨሪ እንደሚጠቅም እወቁ እና ጀስት ስታርት ዛት ጀርኒ። ለምን መሰላችሁ? እናንተ ውስጥ ከናንተ የሚበልጥ የሆነ ሰውዬ አለ። ያን ሰውዬ ማየት ለኔም ለናንተም ለሌላውም ሰው ያጓጓልም ይጠቅማል። ይሄንን ነገር ማድረግ ጥቅሙ መጀመሪያ ለራሱ እምታርፉ ሰዎች ያደርጋችኋል። ከዛ ኮንትሪቢዩት የምታረጉ ሰዎች ያደርጋችኋል። ከዛ ለሌላው እነብለር ወደ መሆን ይወስዳችኋል። ሰፈጣሪ ሲፈጥረን ፍጥረቱ አልቋል። ዲስከቨሪው ግን ለኛ ነው የተተወው። ስለዚህ ካደግንበት ኢኮሲስተም ውስጥ ቁጭ ብለን የተፈጠረው የሰውዬ የተማረው የሰውዬ ስታርታፕ አይዲያ የሰውዬ የእውነት ፖቴንሻሊ ምን አቅም አለው፣ የእውነት ምን ሊሚቴሽን አለው፣ ምን ስትሬንግዝ አለው፣ ምን ቫልዩ አለ ኢቨንት አለውና ምን ኢንስፓየር ያደርገዋል የሚለውን ማወቁ ነገ ሱፍ ለብሳችሁ የሆነ ስቴጅ ላይ ቆማችሁ አደረኩት ለምትሉት ጀርኒ እታች ያለ መሰረት ነው። ስለዚህ መሰረቱን ዘላችሁ ብትሄዱ ተመልሳችሁ መሰረት ስለሆነ የምትሄዱት ለደሯ ሰልፍ ዲስከቨሪ ትመስለኛለችና ሌትስ ስታርት ዘ ጀርኒ። በጋራ አብረን እንሞክረው። የምትፈልጉት ሰፖርት ሲኖር ዋር አቬለብል ቱ ሰፖርት። ቴንክ ዩ ሶ ማች። ቴንክ ዩ ወንዴ፣ ጥሪያችን አክብረህ ስለተገኘ እጅግ አመሰግናለሁ። ተመልካቾቻችን እንግዲህ ይህ የኢንሳይት አንፕለግድ የሰልፍ ዲስከቨሪ ላይ የነበረን ኤፒሶድ ነው። ስለተከታተላችሁ እናመሰግናለን። በቀጣይ ሌሎች ኤፒሶዶች እስከምንገናኝ መልካም ጊዜ